አንተም ነፍሰ ገዳይ ነህ? ልትገለኝ ነው? ቆይ ህብስት ተረጋጊ። ቆይ ሁሉንም ነገር ሰምቻለሁ። ባትሰሚ ምርጫዬ ነበር። ከሰማሽ ግን ምንም ማድረግ አልችልም። ቆይ ከኔ ምንድነው የምትፈልገው? ካንቺ የምፈልገው ነገር ቢኖር የሚያስቆም ምንም ነገር አልነበረም። ከዚህ በኋላ እዚህ መቆየትሽ ግን ጣጣን ይዞብሽ ይመጣው። እያሰብክልኝ መሆኑ ነው? አቁሚ በቃሽ። ሁሉንም ነገር አስረዳሻለሁ። አሁን አፍሽን ዝጊና ቦርሳሽን ዘሽ ውጪ። ትሆናለች። አንድ ያመነችው ሰው ነፍሰ ገዳይ ነው። አላቅም ባክ፣ ግን በጣም ታሳዝናለች። አዎ እውነቱን ለመናገር በጣም ታሳዝናለች። እሱ ትምህርት ቤት ባያደርሰኝስ? አሁን እኮ ሰፈሩን ሁሉንም ነገር ለምጄዋለሁ ብላ እያወራች ነበር። እንዴ እና ምን አላት? ምን ይላታል? እሱማ አልሰማውም፣ ግን የሚላት ነገር እኮ ግልጽ ነው። አለመስማማታችሁን እንደ አውደ ዓመት ቆጥሮ እየጨፈረ ነው በለኛ። አዎ ለሊት ስለሆነ እዚህ መሆኔን ካዩ ጥሩ አይደለም። በተለይ ደግሞ ላንቺ። አሁንም ያው ነው፣ እንደውም ይብሳል። ነፍሰ ገዳይ ሰው ጋር አንድ ክፍል ውስጥ እኔ ነፍሰ ገዳይ አይደለሁ። ራስህ ነው እኮ ያልከው። ይኸውልሽ አሁን በዚህ ውድቅት ለሊት ክፍልሽ ድረስ የመጣሁት እሱን ለማብራራት ነው። የሰማሽውንና የተነገረሽን አምነሽ እንድታድሪ ስላልፈለኩ ነው። እየሰማሁ ትናንትና እኮ ነው ከመሸ የገባሁት። እንደ ባይኔ ውል ሲሉብኝ አማተሬ ፈልጎት አጣሁት። መጣሽ ደግሞ። አሁን አንድ ጊዜ ብትወጪልኝ ትቻለሽ? በስንት ጊዜ ያገኘሁትን ኪችንማ ወዴት ትቼ እሄዳለሁ ብሎ ነው። አንድ ጊዜ ለ2 ደቂቃ ብቻ ነው። ትመለሻለሽ። የምሰራው ስራ ስላለ ነው። እንዳሉጥልኝም ሰላም ብሎት በቃ ያው በደንብ አልተዋወቅንም ብዬ እኮ ነው። እንዴ ጠዋት ተዋወቀን የለ እንዴ? አይ ስምሽን አላልኩሽም። እኔ የምለው የጋቼ ልጅ ነሽ የሚባለው እውነት ነው እንዴ? አዎ። ህብስት ታፈሱ ህብስት ዓለም በአምላክን ወንጀለኛ ለማድረግ ቢሞክርም ነገሮች እሱ እንዳሰቡለት አልሆነለትም ማለት ነው። ምክንያቱም በአምላክ እንግዲህ እንዳልገደለውና በልጅነቱ አውቀው ሊያጠምዱት ይህንን ነገር እንዳደረጉ ሁሉንም ነገር እንደሚያስታውስ ለህብስት ነግሯታል ማለት ነው። ህብስትም እንግዲህ ድንገት በአምላክ ተበሳይቶ ገዳይ እንደሆነ ሲናገር ሰምታ በጣም ተቀይማው ነበር ማለት ነው። ግን ደግሞ እውነቱን ለማስረዳትና እሱ ገዳይ እንዳልሆነ ከልጅነቱ ጀምሮ ምን እንደተፈጠረ ነግሮ አሳምኗታል ማለት ነው። እንግዲህ በአምላክ አሁን ላይ የዓለምና የእህቱ ተገዢ ወይም ተላላኪ በእነሱ ቁጥጥር ስር ይሁን እንጂ ምንም አይነት ወንጀል አልሰራም ማለት ነው። እሱ ዓለም እንዳለው የህብስትንም አባት አልገደለውም ማለት ነው። ግን ደግሞ አሁን ላይ በአምላክ ለህብስት የሞተው ሰውዬ የእሷ አባት እንደሆነ ሊነግራት ፈልጎ ነበር። ግን ደግሞ ሀሳቡን ቀይሯል ማለት ነው። እሱ እንደተናገረው ከሆነ እንግዲህ በህፃንነቱ በራቸው ላይ ሞቶ ወይም በገመድ ተንጠልጥሎ ያገኙትን ሰው ወስዶ ወደ ጫካ ውስጥ እንደቀበሩትና እዛ እንደጣሉት ነው የተናገረው ማለት ነው። ዓለምም እንግዲህ በአምላክን በዚህ እያስፈራራና ፍጹም ገዳይ ወንጀለኝነት ስሜት እንዲሰማው እያደረገ ነው ያሳደገው ማለት ነው። እህቱም እንግዲህ ማለትም ይፍቱ ስራም የዚህ ተባባሪ ነች። ቀስ በቀስ እንግዲህ በአምላክ ራሱን ከዚህ ነገር ነፃ ለማውጣት ቢጥርም አሁን ላይ ግን በጣም እያሳሰበው ያለው ነገር የህብስት ነገር ነው ማለት ነው። ህብስትን ከነሱ ተንኮልና ከዓለም ሴራ ለማዳን ደፋ ቀና እያለ ነው ያለው። በዓለም መንገድ ሄዶና እሱ በሚያስበው መንገድ ሄዶ መጨረሻ ላይ ግን ጉድ ሊሰሩት እያሰቡ ነው ያሉት ማለት ነው። ፎርጅድ ወረቀት ላይም እንድትፈርምና አሁን ላይ ህብስት እንግዲህ ምንም እንደማታቅ እሱም አባቷ እንደሆነ እንድትቆጥርና የተባለችውን በጠቅላላ እሺ እንድትል እያደረጓት ነው በአምላክና አብነት ማለት ነው። ይሄ ነገር የሚጠቅመው ምናልባትም ዓለም በነሱ ላይ ከበድ ያለ እርምጃና ወይም ደግሞ አሁን አቅማቸው ከሱ ጋር መጋጨት የሚችሉበት ደረጃ ላይ ስላልሆኑ ሊያጠቃቸውና ሊጎዳቸው ስለሚችል በማንኛውም ሰዓት ከዚህ ነገር ለመትረፍ እንግዲህ ሁሉንም ነገር በሚስጥር ለማድረግ በአምላክና አብነት እየሰሩ ነው ያሉት ማለት ነው። ወረቀቱም ፎርጅድ ነው። እሱ ላይ ፈርማ እንግዲህ ለአምላክ ተሰጥቷል። አምላክም ያሰበውና እያቀደ ያለው ነገር አንድ እርምጃ እንደተራመደለትና ወረቀቱ ላይ እንግዲህ በአምላክ ህብስትን ማስፈረሙን በጣም ደስ ብሎታል ማለት ነው። ግን ደግሞ ይሄ ነገር እንግዲህ ለበአምላክ ሆነ ለህብስት የሚጠቅማቸው ነገር
አሁን ላይ ዓለም እነሱን በፍጹም እንዳይጠራጠራቸውና ሌላ ነገር ከጀርባዬ እያሰቡ ነው ወይም እያሴሩ ነው ብሎ እንዳያስብ ሊያደርግ ይችላል ማለት ነው። እነሱም የፈለጉት አሁን ላይ እንግዲህ ይሄንኑ ነው ማለት ነው። በአምላክና ህብስት ራሱ ተኮራርፈው በነበረበት ሰዓት እንግዲህ ምን ያህል ደስ እንዳላቸው ዓለምና ይፍቱ ስራ በጣም ነው ደስ ያላቸው። ምክንያቱም የሁለቱ መቀራረብና የሁለቱ ግንኙነት በጠበቁ ቁጥር የነሱ ስራና አላማቸው እንደሚበላሽባቸው ስላወቁ ደስ ብሏቸዋል ማለት ነው። እንግዲህ በአምላክም ይሄንን የነሱን አስተሳሰብ ስለተረዳ ነገሩን እንደዛ ማሰባቸው ለነሱ ትልቅ ለስራቸው ወይም ደግሞ ለእቅዳቸው ምንም አይነት በነ ዓለምና በይፍቱ ስራ መካከል ጥርጣሬ እንዳይገባባቸው ያደርጋል ማለት ነው። ሌላው በአምላክ እንግዲህ መድኃኒቱን ቀይሮባት ነበረ የይፍቱ ስራን ማለት ነው። ግን ዛሬ ላይ ደግሞ ሊፈልገው ሲሄድ የለም እንግዲህ ሌላ ነገር እንዳቀደችና ሌላ ነገር እንዳሰበች ግልጽ ነው ማለት ነው። ከዓለም ጋርም እንግዲህ እኔ ያቀድኩትኝና እሷን ወይም እሷን የምንጎዳበት ወይም ደግሞ አንተ ዓላማህን የምታሳካበት መንገድ አግኝቻለሁ ብላ ከዓለም ጋር ስታወራ ነበረ ማለት ነው። ስለዚህ ይፍቱ አሁን ላይ እንግዲህ ይፍቱ ስራ ሌላ ሀሳብና ሌላ እቅድ ለህብስት እንዳቀደች ግልጽ ነው ማለት ነው። ሰራተኛዋም ከቤተሰቦቿ ጋር በፍቃድ ሄዳ የነበረችው ታፈስም ተመልሳ መጥታለች። ይሄ ነገር እንግዲህ ለይፍቱ ስራ ሌላ አጋዥና ወይም ደግሞ ህብስትን እንድታስወግድላትም እየጠየቀቻት ነበር ማለት ነው። እንግዲህ በዚህ መሃል ነው ይፍቱ ስራ ለታፈስ ከነገረቻት በኋላ ነበረ ምግብ ሰታት ነበረ። ህብስትን ምግቡን ከበላች በኋላ በጣም አሟትና ተሰቃይታ እራሷን ስታለች ማለት ነው። ምናልባትም እንግዲህ መድኃኒቱን ከምግቡ ጋር ቀላቅላ እንድትሰጣት ለታፈስ ይፍቱ ስራ ከነገረቻት ያንን ነገር አድርጋ ሊሆን ይችላል እንጂ ምግቡን በልታ እንኳን አልጨረሰችውም ራሷን ስትስትና ሲያማት ማለት ነው። ይሄ ነገር እንግዲህ የከፋ ሊሆን ይችላል። ምክንያቱም አሁን ላይ ታፈስ የይፍቱ ስራ ተባባሪ ስለሆነች በማንኛውም ሰዓት እንግዲህ በአምላክ ምንም ሳያቅ ለህብስት ምግብ እየሰጡ ሊመርዟትና ሊጎዷት ይችላሉ ማለት ነው። እሱ መድኃኒቱን ቀይር ያለው ምንም አምጥታ ጠጪ ብትልሽ ጠጪ ብሏት ነበረ ማለት ነው። ግን ደግሞ በዛ መንገድ ትተው አሁን ላይ በምግብ ሳይቀይሩት አይቀሩም ማለት ነው። ይሄም ነገር እንግዲህ በአምላክን በጣም አሳስቦታል። ምክንያቱም መኝታ ክፍሏ ውስጥ በገባ ሰዓት ራሷን ስታና የሞት ያህል ተኝታለች ማለት ነው። ይሄ ነገር ደግሞ በአምላክን በጣም አስደንግጦት እንግዲህ እርዳታ እየጠራ ነበረ ማለት ነው። እንግዲህ ታፈስም ስራዋን ስለምታቅ ቀስቅሻት ስትባል ራሱ መቀስቀስ አልቻለችም። እንግዲህ አሁን ላይ ታፈስና ይፍቱ ስራ ተባብረው ህብስትን ለማጥቃት እየሞከሩ ነው ያሉት ማለት ነው። ምክንያቱም ይፍቱ ስራ ለዓለምም እኔ መፍትሄ አግኝቼልሃለሁኝ የምትፈልገውን ነገር ጊዜ ሳትፈጅና በቅርብ ቀን የምታሳክበትን መንገድ አመቻችቻለሁኝ ወይም ደግሞ አቅጃለሁኝ ያለችው ምናልባትም ይሄ ሊሆን ይችላል ማለት ነው። እንግዲህ ይፍቱ ስራ ታፈስንም በፍጥነት ወደዚህ እንድትመጣና ካልመጣች ግን ሌላ ሰው እንደምትፈልግ የነገረቻት ይሄንን ስራዋን እንድትሰራላት ነበረ በፍጥነት እንድትመጣ ያደረገችው ማለት ነው። ምናልባት እንግዲህ አሁን ላይ ታፈስ ነገሮችን አልተገነዘበችም። ህብስት የዓለም ልጅ መስላታለች ማለት ነው። በእሷ ላይ እየተደረገ ያለውንም ነገር በግልጽ አላወቀችም ማለት ነው። ምናልባት እንግዲህ ታፈስ ህብስት ልትጎዳ የምትችልበት ምክንያት ህብስት አሁን ላይ በአምላክ ጋር ጥሩ ግንኙነትና ጥሩ ቀረቤታ ስላላቸው ታፈስ ደግሞ በአምላክን በጣም ትወደዋለች፣ ከሱ ጋር መሆን ትፈልጋለች። እሱ ደግሞ በእጇ እንድትነካው እንኳን እየፈቀደላት አይደለም። ይሄ ምናልባት እንግዲህ ታፈስን ህብስትን እንድትጎዳና ወይም ደግሞ ይፍቱ ስራ እንዳለቻት ልታስወግዳትና ትልቅ ችግር ልታደርስባት ትችላለች ማለት ነው። አሁን ላይ እንግዲህ በአምላክና አብነትም ትልቅ እቅድ እያቀዱ ነው ያሉት። እንግዲህ የህብስት የሀብት መጠን ምን ያህል ብዙ እንደሆነም አይተዋል ማለት ነው። ለዚህም ነው እንግዲህ ዓለም ምንም ችግር ሳይፈተው ወጪ ሳይጠራጠሩ ሙሉ በሙሉ የህብስትን ሀብትና ንብረት በእጁ ለማስገባት ደፋ ቀና እያለ ያለው ማለት ነው። ይሄንንም ነገር እንግዲህ በአምላክና አብነት ጥልቀቱ ወይም ደግሞ
ዓለም እያቀደ ያለው ነገር ምን ያህል ሰፊ እንደሆነና ይሄም በእነሱ ላይ ትልቅ ችግር ሊያመጣባቸው እንደሚችል መገመትም አልተዘነጋቸውም ማለት ነው። ስለዚህ አሁን ላይ እንግዲህ ህብስት ስለ ነገሩ ምንም እንደማታቅና እሷም የዓለም ልጅ ወይም ደግሞ አባቴ ዓለም ነው ብላ እንድታስብ ሙሉ በሙሉ ለዓለም ማሳመንና አሁን ላይ ስላላት ሀብት ንብረት ምንም ግድ እንደማይሰጣትና ስላላት ነገርም ኃላፊነት መውሰድ የማትችል ልጅ አድርጎ እንዲያስብ እያቀዱ ነው ያሉት ማለት ነው። ይሄንን ነገር እያደረጉ ያሉት እንግዲህ ምናልባትም ዓለም ህብስትንም ሆነ በአምላክንም መጉዳት አይችልም እንደዚህ አይነት አስተሳሰብ አይምሮ ላይ ከተቀመጠና እነሱ እንዳሰቡት ወይ በቅዳቸው መሰረት ከሄደላቸው ሊያዘናጉትና ሐሳቡን በሙሉ ጥሎ ቁጭ እንዲልና ምንም አይነት ተንኮል በእነሱ ላይ ለመስራት እንዳይችል መጀመሪያ አይምሮውን ማሳመን አለብን ብለው ስላሰቡ አሁን ላይ እንግዲህ ህብስት ስለተፈጠረው ወይም ደግሞ ወደፊት ሊፈጠር ስለሚችለው ነገር ምንም እንደማታቅ ማስመሰል እንዳለባትና ማንኛውም ሰው እንደሚላት ማድረግ እንዳለባትም እየመከሩና እያሰቡበት ነው ያሉት። አለበለዚያ ግን በጉልበት እንሄድ ካሉ ዓለም ምን ያህል ከባድና ከነሱ የተሻለ የወንጀል ልምድም ሆነ እነሱን የማጥፋት ብቃት ስላለው ከዚህ ነገር ደግሞ ለመሸሽና ለማምለጥ ማንም ሳይጎዳ ህብስትንም ከነሱ እጅ ወይም ደግሞ ካጠመዱት ወጥመድ ለማስመለጥ ያላቸው አማራጭ ይሄ ብቻ ስለሆነ አሁን ላይ እንግዲህ ዓለምን ለማታለልና ለመሸወድ እየጣሩ ነው ያሉት ማለት ነው።